ገረዶች ሽንት ቤት ታጸድ ያላችሁ አሉ ሽንት ቤት ከማጽዳት በፊት ሌላው ነቃችሁን አታጸዱም ይሄን የሸታተተው ምናምን ጸዲያፋ ምናምን አርጉት እስኪ አትሽተቱን በእናታችሁ እንደዚህ አይነቱን ገገማ ምን አይነት ንግግር ብትናገሩ ይገልጸዋል እንደዚህ አይነቱ ላፉ ለከተ የሌለውን ሰው ምን አይነት ንግግር ይገልጸዋል የሚሸተው ያንተ ንግግር ነው እያወራ ማለት ነው የሚሸተው በንግግርህ ብቻ ያንተ ንግግር ነው የመዳም ቅመሞችን መናገር ድፍረት ነው እናንተ ገረዶች የመዳም ሽንት ቤት ከምታጸዱ ራሳችሁን አጽዱ አትሽተቱና ያለውና ድፍረቱ እንደዚህ አይነት መጀመሪያ ቅንጭላትህን አጽዳ አፍ ሲከፈት ቅንጭላት ይታያል ይባላልና ባዶነትህን አጽዳ እንደዚህ አይነት ሰው ትርፍ ያናግራችኋል ከኢትዮጵያ ዱባይ ያስገባውት ብዙ ወጪ ያወጣውበት እድሜ ልኬን ለፍቼ የሰራውትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው ከሰውነት ጎዳና እንደወጣ በመጠጥ መድኃኒት ያበላኝ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው ስለዚህ 180,000 ብር ክፈይ ብሎ ያስከፈለኝ ሰው ነው አምደ ጽዮን ማለት እህቱ አጸደ ስሟ ትክክለኛ ስሟ አጸደ ነው መቅደስ ትናገራለች እህቱ ትልቅ እህቱ ዋጋ ትናገራለች 180,000 ብር ያስከፈለኝ ሰው ነው ይሄን ሲያደርግ ግን እሱ ያደረገብኝን መድኃኒት ያቃል እያንዳንዱ ሴቭ ያደረኩ የሚይዘው ብር እንዴትና ምን አርጎ እንደሚወስድብኝ አላቅም እግዚአብሔር ነው የሚያቀው ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው ህይወቴን ቀምቶኛል ህይወቴን የቀማኝን ማንነቴን ይመልስልኝ ሲቀጥል ደግሞ የሚያስፈራራኝ ምክንያቱ አንደኛ ከሱ ጋር ተኝቼ ቪዲዮ ቀርጾኛል ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል የሚያስፈራራኝ ሁሉና ሁሉ ይሄ ብቻ ነው እሱም ያስፈራራኝ ማለት ነው አንድ በዚህ ያስፈራራኛል አንድ በየልስትሽ የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በመገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታመሜ ነው የገባሁት ከሰውነት ጎዳና ወጥቼ ፖዚቲቭ ናት እንዴ እስከመባል ድረስ የደረስኩበት ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ እሱ መድኃኒትን ወስደው መድኃኒት አለኝ እኔ ልጅ መውለድ አልችልም ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ አካለ ስንኩል ጎንደር ሆስፒታል ነው የገባሁት አካለ ስንኩል ይሆናል አለኝ ለምን ዶክተሩን ስጠይቀው ለምን ይህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው ለምንድነው የሚወርደው ይላል እሱ ምን ይላል በጎን ሄዶ ለዶክተሩ እህቴ ናት ካረብ አርግዛው ነው አለ እሺ ስለዚህ አንቺ ደረሰ እሺ ይቅርታ የጨረሽ መስሎኝ ነው ኔትወርክ ይዞሽ ስታቆም የጨረሽ መስሎኝ ወደሱ ይሸጋገር ነበር ይቅርታ ጎንደር ሆስፒታል ገብቼ ዶክተሩ ሲያናገረው ልጁ ጤነኛ ነው ለምንድነው የሚወርደው አለው እሱ ሌላ አላማ ስለነበረው ነው ለምንድነው የሚወርደው ልጁ ጤነኛ ነው ሲለው ካረብ ነው ያረገዘችው እኔ ወንድሟ ነኝ አለ እንዴ ለምንድነው ወንድሟ ነኝ የምትለው ህፃኑ ደና ነው ለምን እንዲተላለ በየስለው እመኚ ህፃኑ አካለ ስንኩል ነው ምንም እጅግር የሌለው ነው የሚወለደው ብሎ አስፈራራኝ ልጁን አስወረድኩት እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እቺ ልጅ የልጆቹን እናት አግብቶ ጠበቀኝ እኔም ወደ ጸበል እስቲ ለፈጣሪ ልስተው ብዬ ወደ ጸበል ሄድኩኝ ማለት ነው እኔ ይሄ ሁሉ የሚያደርገው ሴራ ግን ለምን ህይወቴን ከዚህ ሁሉ ደረጃ ያደርሰኛል ለኔና ለሱ ግንኙነት የሰው ምስክር አለኝ በቂ ምስክር ነበረኝ ግን ስልኬ ሌባ ስለወሰደብኝ አዲስ ስልክ ነው ያስኩት በቃ የሰው ምስክር ግን አለኝ ህይወቴን እንደቀማኝ ማንነቴን እንደቀማኝ ህይወቴን ሳልኖረው ከጀ ላይ ብር ይዤ አልኩሽ 10,000 ብር ያስኩበት ታይም አለኝ 5,000 ብር ያስኩበት ታይም አለ ይመጣል አይደል ፍቅርን አምጡልኝ ያልኩበት ታይም ወንድሜን አምጡልኝ እስቲ በእናት ለዛሬ ብቻ ተለመነኝ ያልኩበት ታይም አለኝ እሱን ከኔ ጋር ለማምጣት ማለት ነው ታዲያ ይሄ ጤና ነው እስከዚህ ብሎ እስከመለመን ወንድሜን ካንድ አይሉ ሶስት የመናገር ማለት ነው ስለዚህ ህይወቴን ቀምቶኛል ህይወቴን የቀማኝን ይመልስልኝ ዛላቅም ገንዘብሽን ነው እንዲመልስልሽ ምትፈልጊ ገንዘቤን ይመልስልኝ ዛሬ ላለውበት ደረጃ ገንዘቤን ይመልስልኝ ቪዲዮዬን ያጥፋልኝ
ሶሊያና እሺ ቪዲዮን ያጥፋልኝ ጥያቄሽ ኦኬ በገንዘብ እስካሁን ድረስ በግምት ለሱ ስንት አጥፍቻለሁ ብለሽ ታስቢያለሽ? ሀቡዬ ሙሉ ህይወቴን ማለት እችላለሁ። በሰዓቱ የ2500 ብር ደሞዝተኛ ነኝ እኔ ሃውስ ሜድ የ2500 ብር ደሞዝተኛ ነኝ። ጓደኞች አሉ። ሶሊያና የስንት ዓመት ደሞዝ? በቃ ሙሉ ጊዜን በዩ ሙሉ ጊዜን በዩ በቃ ምንም አውቀው ነገር የለም። እያመጣው ለሱ ነው የምሰጠው። እንዳሰላው እኮ ነው ውዴ። ስንት ዓመት በ2500 ድርሃም እየሰራሽ ከዛ እሱን አምጥተሽ ስራ አስጀመርሽው። ሶ ግምት ስጪኛ እዚህ ጋር እንድጽፍልኝ እኮ እየጻፍኩ ነው እያንዳንዱ ነገር። እሱ ከዱባይ ከመጣ በኋላ 1 ዓመት ከምናምን በዩ ደሞዝ ከማዳም ቤት 2500 ብር ስራ ቁሜ ኦንላይን የሰራ ነው። በጣም ብዙ ብር ነው። ይሄ ተብሎ የሚቆጠር አይደለም። በግምት ዛሬ አስልተሽ ብሩን አስልተሽ የስንት ዓመት ደሞዝ እንደሆነ ምን ያህል ለሱ እንደፈጀሽበት አስልተሽ ትነግሪኛለሽ። አሁን ምን ታረግሽኝ ነው? ለሱ ጥያቄዎችን ጠይቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። እንግዲህ መግቢያ ላይ ያሰማችሁ እንዳያችሁት ነው የመዳም ቅበቦችን ሲያንቋሽሽ የድፍረት ጥግ ነው። የመዳም ቅመሞችን መናገር ድፍረት ነው። በዚህ አይነት ግግም ያለ አስተሳሰብ ያለው ሰው እንድትናገሩ ያረጋችኋል። ብቻ ፈጣሪ ልቦና ይስጠው ብለን እናልፈዋለን። ሌላው ሰሞኑን ሚዲያው እንደዚህ ባንድ እግሩ ያቆመው በሀቢባ ቤት እየቀረበ ያለው አቤቱታ ነው። ተበዳዮች ተበድለናል ብለው ይመጣሉ። በጣም ብዙ ሆነው ይመጣሉ። ግን ከዚህ ቪዲዮ ላይ ምንድነው እኔ የተረዳሁት ነገር ማለት ነው ጋይስ? ምንድነው የወሰድኩት ነገር? እንግዲህ አንድ ሴት አስረግዞኝ ከኔ ጋር ላይፍ ያለው እኔን አስረግዞኝ ከሌላ ሴት ሚስት እንዳለው ሌላ ሴት ጋር ህይወት እንዳለው ሰማሁ። እኔ ለሱ ብዙ ወጪ አድርጌ ብላ እና ያወጣውትን ወጪ መልስልኝ ብላ ባነሳቸው ነገር ነው ነገሩ እየረዘመ ነው እየሄደ ያለው ማለት ነው። አሁንም ፍቅር ዲዛይን የሚባል ድርጅት በጣም ከሳሾቹ በስተዋል። እዛ ሰንሰራ ተበድለናል ምናምን የሚሉ የቆየ ከ9 ዓመት በፊት ምናምን ይሁን ሁሉ እየመጡ ነው። ነገሩን አዲስ እየሆነ በቃ እየረዘመ ሄደ ማለት ነው። ተከታተላችሁት ከሆነ ማለት ነው። ትላንትና ዛሬ እኔ በጣም እየተከታተልኩ ነበር፣ ግን ራሴ ነው የዞረው ራሴ ማለት ነው ጋይስ። ምንድነው ከዚህ ነገር ላይ የወሰድኩት ነገር? አንድ ሰው የቱንም ያክል ቢበደል የቱንም ያክል በደል ቢያድርበት ቢገፋ መረጃ ከሌለው ምንምና ምንም እንደሆነ ነው የተረዳሁት። መረጃ ምን ያክል የሰው ልጅ ደረቱን ነፍቶ እንዲናገር የሚያደርግ መሆኑን ነው የሆነ ካለው ነገር የተረዳሁት። እንግዲህ ፍቅር ዲዛይንን በድሎናል፣ እሱ ጋር ስንሰራ ደሞዝ አይከፍለንም እያሉ የመጡ ሰዎች ሁሉ በቂ መረጃ እንደሌላቸው ነው ያየነው። ፍቅር ዲዛይን ግን አስቦበት ይሁን የእውነት ሐቀኛ ሆኖ ይሁን በድሎ ግን ይሄ ቀን እንደሚመጣ አስቦ መረጃውን አስቦበት ያስቀመጠው ነገር ይሁን ሐቅም እውነት ሐቀኛ ሆኖ ይሁን ባላቅም መረጃዎችን እያወጣ እነሱም ይሉት እስከሚጠፋቸው ድረስ እየሆነ ነው። ኢቭን እንኳን ከ9 ዓመት በፊት የነበረ ሪከርድ ምን እያወጣ ያለው ማለት ነው። እና እንዳያችሁት ከሆነ አስረግዞኝ እንዳስወረዳ አደረገኝ። እኔ መተት ስላለብኝ የሚወለደው ልጅ እግርም እጅም አይኖረውም በሽተኛ ነው የሚሆነውና አይጠቅምሽም ማስወረጂ ብሎ እንዳስወረዳ አደረገኝ አለች። በጣም የሚዘገንን በጣም የሚከብድ ነገር ነው። ይሄን ነገር እያየን በቃ ህዝቡም እያዘነ ባለበት እንዴት እንደዚህ ይደረጋል? እንዴት ሐኪሙ ጤነኛ ልጅ ነው እያለኝ እሱ ግን በቃ የሆነ ያልሆነ ነገር እያለ በሽተኛ ልጅ ነው የሚወለደው እኔ መተት አለብኝ ብሎ እንዳስወረዳ አደረገኝ አለች። ይሄን እየተናገረች እሱ ቁጭ ብሎ የሚሰማው በጣም ደረቱን ነፍቶ ነበር እያዳመጠ የነበረው። መጨረሻም ላይ ደግሞ የሷ እኔ መረጃ አለኝ ብሎ ያመጣው ነገር ሪከርድ ያወጣው ሪከርድ እንዳስወረድ ካስረገዘኝ በኋላ ከኢትዮጵያ ዱባይ አምጥቸው
አሁን ላለበት ደረጃ ያደረስኩት እኔ ሆኜ ሳለ ስራ አስጀምሬ ሁሉን ነገር አለማምጀው እኔን እንዳልነበርኩ አደረገኝ። ከነበርኩበት በቃ አወረደኝ። ህይወቴን አመሰቃቀለው። በቃ ፍቅር ዲዛይን አሁን ላለበት መሰረቱ እኔ ነኝ እያለች እንደዛ እያወራቻለች። ግን ይሄ ነው የምትለው የምታሳየው በቂ መረጃ የለም። እኔ በጣም የታዘብኩት ነገር ማለት ነው ይሄ ነው የሚባል በቂ መረጃ ባለመኖሩ ሰው ምን ይበል? ሌሎችም እንደዚሁ ደሞዝ አልሰጠንም 2 አመት አሰርቶ በነፃ ነው የለቀቀን ጉልበታችንን በዝብዞ እና ገንዘባችንን ይስጠን ሲሉ መረጃ ሲባሉ መረጃ የለም። እሱስ ደሞዛቸው የወሰዱበት መረጃ አለኝ። ደሞዛቸውን ወስዳቸዋል ሲባሉ እኛ ወስደን በስማችን አውጥተን ወስደን ለሱ ነው የምንሰጠው አሉ። አያችሁ? እሺ ስትሰጡት የቪዲዮ ቀርጻችሁታል? ብሩን አውጥታችሁ ለሱ ስትሰጡት የለም። እሱ ጋር ግን ሙሉ መረጃዎች ነው የሚያወጣው ማለት ነው። እኔ ይሄ ነገር ግራ የገባኝ በቃ አስቦበት ነው ወይ እውነተኛም ይሁን ውሸታምም ይሁን መረጃ እስካለው ድረስ ደረቱን ነፍቶ እየተናገረ ነው ማለት ነው። ግን ሀቅ ያለውም ሰው በቃ ፊቱን ነጭቶ ይቀራል። መረጃ ከሌለው ምን ያክል እንደሚጎዳ ማንም እንደማይሰማው ምንም ማምጣት እንደማይችል ነው የተረዳሁት። እና ከዚህ ነገር እየሆነ ካለው ነገር ሰሞኑን ቲክቶክ በሀቢባ ቤት እየተካሄደ ባለው ነገር ላይ ትልቅ ትምህርት ልንወስድ ይገባል። እኛ ማለት ነው እኛ ትልቅ ትምህርት ልንወስድ ይገባል። መረጃ ከሌለን ተበድለናል ብለን እንደ ቁራ ስንጮህ ብናመሽ መረጃ ከሌለን ማንም እንደማይሰማንና ሀቃችን እንደማይወጣልን ማወቅ አለብን። ለሌላው ትልቅ ትምህርት ነው። በቃ መረጃ ምን አይነት ኩራት እንደሆነ ለማንኛውም ነገር መረጃ ያስፈልጋል ጋይስ። ምናልባት ዛሬኛ ስላልደረሰብን ያልደረሰብኝ ምንም ላይ መስለን ይችላል። ግን አይታወቅም። በሆነ አጋጣሚ ለነገሮች ንቁ መሆን አለብን። ሲሆን ፈጣሪ ይጠብቀን ከእንደዚህ አይነት ነገር ማለት ነው። ከእንደዚህ አይነት ምስቅልቅል ነገር ፈጣሪ ይጠብቀን። ግን ጠንቃቃ መሆን እንዳለብን መረጃ ወሳኝና ወሳኝ ነገር እንደሆነ ፍቅር፣ ሰላም፣ ደስተኛ ሆኖ አብሮ መኖርም እንዳለ ሁሉ ጸብ የሆነ ችግር ሲፈጠር የምንኮራበት ደረታችን ነፍተን በቃ እኔም ይሄው በቃ ተበድያለሁ ለመበደሌ ደግሞ ማስረጃ ይሄ ነው ብሎ ሰው የሚያቀርበው መረጃ ካለው አያፍርም። መረጃ ከሌለ ግን በቃ ውስጥ ትክን እያለ ይሄዳል። ሀቅም ቢኖረው ሀቅ እንደሌለው ሆኖ ማለት ነው። እና እንደዛ ነው ያየሁት። በእርግጥ አርግሼ የሚወለደው ልጅ በሽተኛ ነው ብሎ እንዳስወርድ አደረገኝ አለችው። በጣም ታሳዝናለች። እንደዚሁ ፊዚካሊ ስትታይ ማለት ነው ታሳዝናለች። እንባ እየተናነቃት ሁሉ ነው ስታወራ የነበረው። ግን ሀቄት እንዳለ እኔ በጣም ነው ግራ የተገባሁት። ሰውየው መረጃ ያመጣል በጣም ብዙ ሰው። እኛም እሱ ጋር እንደዚህ ያደርጋል። እሱ ጋር ስንደርስ በቃ ለምን በዚህ ልክ ስትላችሁ ሀቢባ በቃ እኛ እሱ ጋር ስንደርስ እንፈዛለን። ምንም የምናደርገውን አናውቅም። ውስጣችን ማድረግ እንደሌለብን እያወቀ ግን እናደርገዋለን ምናምን ነው የሚሉትና ያን ፈጣሪ ነው የሚያውቀው። ግን እኔ እዚህ ጋር ይሄን ቪዲዮ ይዤበት የመጣሁበት ምክንያት ዋናው ነገር መረጃ ምን ያክል አስፈላጊ እንደሆነ ለማንም ቢሆን መረጃ ያስፈልጋል። ካስታወሳችሁና ቪዲዮዬን የምታዩ በደንብ ካላችሁ ስለ ቤት ብዬ የሰራሁት ቪዲዮ አለ። ስለ ቤት ብዬ ማለት ነው። ያው እንደዚህ የሆነ ቁም ነገር ስናወራ በደንብ የሚመለከተው ሰው የለም እንጂ እኔም ካለፍኩበት ይጠቅማችኋል ብዬ ከታች የቆየ ቪዲዮ አለ እዛ ላይ ማለት ነው። 2000 ምናምን ሰው አይቶታል። መረጃ ከሌላችሁ አጨብጭባችሁ ነው የምትቀሩት፣ ጮሃችሁ ነው የምትቀሩት። ለምሳሌ ፍቅረኛ ሆናችሁ ባህልና ሚስት ሆናችሁ በቃ እንደምታዩት ማለት ነው። እስኪ የትኛውን ታዳምጣላችሁ? ያመጣ ብዙ ሰው ክስ አቀረበበት። መረጃችሁን አምጡ ሲባሉ መረጃ ስለሌላቸው ግን ምን ማድረግ ይቻላል? እና ውድ ፋሚሊዎቼ ሁሉንም ማመን ይቅርብን። ብዙዎችን እያየን ነው። ሰው ሲበደል እያየን ነው። ሚዲያ ላይ ብዙ አይነት ነገሮችን ብዙ አይነት ታሪኮችን እያየን ነው። ፈጣሪ ጠብቀን። ግን እኛም ጠንቃቃ መሆን አለብን። ከአንዱ አንዱ መማር አለበት። መረጃ ደግሞ ምን አይነት ወሳኝ ነገር እንደሆነ ማወቅ አለብን ማለት ነው። ውድ ቤተሰቦቼ ይሄንን ነው ማለት የፈለኩት። ሀቅ እውነት
እውነት ትመነምናለች እንጂ አትበጠስም ይባላል። የሆነ ጊዜ ላይ ያለ አላህ በዳይን በሆነ ነገር ያዋርደዋል። ግን ለዛውም ግን እንደዚህ በቃ ድምጽ ሆኖም ብላችሁ ስትመጡ መረጃ ይዞ የማይቀርብ ሰው በቃ ምንም እንዳልሆነ ነው ያየሁትና ለማንኛውም ነገር መረጃ ይኑረን ማለት እፈልጋለሁ። ይሄ ነው ማለት የፈለኩት። ቪዲዮ በጣም ብዙ በቃ 2 ቀን ሙሉ እንደዚህ በቃ ሰሞኑን ይሄው ብቻ ነው። እኔ ትላንት ዛሬ በደንብ እየተከታተልኩ ነበርና በጣም ነው የሚያወዛግበው ነበርና ያገኛችሁትን አትመኑ። የምሬን እኮ ነው። ያገኛችሁትን አትመኑ። የሰራችሁትን እያወጣችሁ አትስጡ። የምር እና ጠንቃቃ ሆኖ ነው ማለት የምፈልገው። ይሄን ለማለት ነው የመጣሁት። እንግዲህ ላይቭን የተከታተላችሁ ካላችሁ ምን አይነት ነገር እየተካሄደ እንደነበር አይታችኋል ብዬ አስባለሁ። ግን ለማንኛውም ነገር አንድ ሰው ተበዳይ ነኝ ሲል መረጃ ዋናው ነገር እንደሆነ ያየውበት ቆይታ ነበር ማለት ነው። ውድ ቤተሰቦች የፈጣሪ ከሸረኛ ከአጭበርባሪ መጥፎ አስተሳሰብ ካለው ሰውን መዘለም ከሚያስደስተው ሰው አላህ ይጠብቀን ነው ማለት የምፈልገው። እንግዲህ ምን ይሆናል እንግዲህ እስካሁን የሚያየነው አለ። ቀጣይ ምን ይሆናል የሚለውንም እናያለን። እና ውድ ቤተሰቦች ይሄንን ነው ዛሬ የመጣሁት። ተጠንቀቁ። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ